መልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ውጤቱ ሳይገለጽ መጠናቀቁ በምን አይነት ስኬት እንደሆነ ሳይነገር የምክክር ኮሚሽኑ የ40 ቀናቱ ጉባኤ መጠናቀቁ ተገለጸ። ሁኔታውን በተመለከተ ዝርዝር መረጃ አልተሰጠም። በምን መልኩ የምክክር ጉባኤው ሐሳቦች ለሚቀጥለው ምዕራፍ እንደተሸጋገሩ የሚያሳይ መረጃም አልተሰጠም። በአጠቃላይ ምክክር ኮሚሽኑን የጠለፈው የኦህዴድ ብልጽግና የ40 ቀናቱን ጉባኤ ግልጽ ባልሆነ መልኩ እንዲጠናቀቅ ማድረጉን ነው መረጃዎች የሚያመለክቱት። አብይ አህመድ ይዘጋዋል የተባለው ጉባኤ በፕሬዝዳንቱ ታዬ አጽቀሥላሴ መዘጋቱ አነጋጋሪ ሆኗል። ለመሆኑ ጉባኤው እንዴት ተጠናቀቀ? ምን ሲጠበቅ ምን ውጤት ተገኘ ተብሎ ፋይሉ ተዘጋ የሚለውን በማንሳት ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር ቆይታ አደርጋለሁ። ያሬድ ተጠናቋል ተብሏል። የ4 ዓመቱ የ40 ቀናቱ 20 ቢሊዮን ብር የወጣበት ብዙ ነገሮች የተባለለትና ውጣውረዱ ላለፉት 4-5 ዓመታት ሲካሄድ የነበረው የምክክር ኮሚሽኑ ግልጽ ባልሆነ ሁኔታ ተጠናቋል። እንዴት አየኸው? እኔን ሰርፕራይዝ አላረገኝ ብዙም አላስገረመኝም መሳይ። ምክንያቱም በቀደም አይ ቲንክ በአንዱ ውይይታችን ላይም ያነሳ ነው ምን ይጠበቃል የሚለው ከተሳካላቸው የብልጽግና የኦሮሚያ ክልል ፖለቲከኞች ጠቅላይ ሚኒስትሩን ጨምሮ የዚህ በተለይ በአዲስ አበባ ጉዳይ የድሬዳዋንም ጨምሮ እንደዚህ አወዛጋቢ በሆኑ ሌሎች ጉዳዮችም ላይ እነሱ ያቀዱት ነገር ከተሳካላቸው ለማድረግ ሰው ምንም ሬዚስተንስ ወይም መጠነኛ በሆነ ተቃውሞ ግን ገፍተው በወቅቱ ማስወሰን ችለው ቢሆን ኖሮ እሱን ነበረ መሻታቸው፣ ፍላጎታቸው አጸድቀው መሄድ የፈለጉት። እሱ እንደማይሆን ሲያውቁትና ነገሮቹ ጡዘት ውስጥ ሲገቡ ቃላቶች ለመቀያየርም ተሳታፊዎቹን ለመከፋፈልም ለማስፈራራትም ውሳኔያቸውን አንዳንዶች እንዲቀይሩ ለማድረግም ብዙ ጥረት አድርገዋል። ግን ያም ሆኖ ነገሮች መጨረሻም ድረስ የደረሱበት ሁኔታ የተካረረ እየሆነ ስለመጣ ከዚህ በፊት በግምት መልክ እንደተናገርኩትም ያላቸው የቀረው ብቸኛ ምርጫ ጉዳዩን አድበስብሶ መዝጋት። ምክንያቱም ዞሮ ይሄ የምክክር መድረክ እንደዚሁ እንደተንጠለጠለ ዝም ብሎ መዝጊያ ሳይደረግለት ሊቀር አይችልም፣ ሊቆይም አይችልም። መዝጊያ ከተደረገለት ደግሞ የሆነ ነገር መባል አለበት። ስለዚህ የዛሬው የመዝጊያ ፕሮግራም ላይ ጎልቶ እንዲነገር የተፈለገው ኢትዮጵያ ሰክሰስፉል የሆነ ውይይት አደረገች። ይህን ውይይት ማድረጓ በራሱ አንድ ሰክሰስ ነው፣ አንድ ውጤት ነው። ከጠመንጃ መልስ ኢትዮጵያኖች ቁጭ ብለው መወያየት ችለዋል የሚል የውሸት ኢሜጅ ለመፍጠር ነው የሞከሩት እንጂ ዝርዝር ጉዳዩን ገብተው በዚህ ጉዳይ ላይ እንዲህ ተነስቷል፣ እንዲህ ተባብለናል፣ ሂደቱ ይሄን ነበር የሚመስለው፣ ችግሮችም ነበሩብን፣ ሰክሰስም ነበረው ግን ብለው ወደዛ መሄድ ያልደፈሩት ለዛ ነው። እና የፈለጉት አልሆነላቸውም። አንድ ግን በጫና ሊያደርጉት ቢችሉም ደግሞ የሚያመጣው መዘዝ ብዙ ስለሆነ ውጤቱን ዞሮ በዝምታ ውስጥ ለውስጥ ማድረግ የሚገባንን ዞሮ ለነሱ ነው ምክር ሀሳብ የሚሰጠው። ስለዚህ ቶኑን እና ብርድ በውስጣቸው የብልጽግና አባል ሆነው ሪዚስት ያደረጓቸውን ግለሰቦችም የተለያዩ አካላት ወደፊት አንድ በአንድ እንዲያጠቋቸውም እርምጃም ሊወስዱ ይችላሉ። ለዛሬው ግን እንደ ስልት እንደ ብልጠት አድርገው የወሰዱት በአጀንዳዎቹ ላይ በምክር ሀሳቦቹ ላይ ዝርዝር ከመግባት ይልቅ ሴሌብሬት አድርጎ መለያየትን የመረጡ ነው የሚመስለው መሳይ። ያሬድ ምናልባት ወደዚህ ያመራቸው ነገር ምንድነው? ሁለት ወገኖች ተፈጥሯል። አንደኛው ወገን በተለይ የኦሮሞ አክራሪ ብሔርተኞች አዲስ አበባ የኦሮሚያ እምብርት ናት፣ ለኦሮሚያ ትገባለች የሚለው ማዕከላዊ ያደረጉትና የስበት ማዕከል ያደረጉት አጀንዳቸው አሁን ፍጻሜ ሊያገኝ ነው በሚል መጠነ ሰፊ የሆነ ቅስቀሳ ዘመቻ ጀምሯል። እንደውም ትናንት ዜና ተለቆላቸው እንደዚሁ ደስታቸውን ሲገልጹ ነበረ። አዲስ አበባ የኦሮሚያ መቀመጫ ሆናለች የሚል ይሄም ዜና እንዲወጣ ተፈልጓል። በዚህ በኩል ደግሞ ሌላው የኢትዮጵያ ማህበረሰብ ክፍል አዲስ አበባ የኢትዮጵያ ማዕከል ናት፣ የአንድ ቡድን መሆን የለባትም የሚለውም እንደዚሁ ተመሳሳይ ይሄ ዜና በእርግጥ ትክክለኛ ነው። የምክክር ኮሚሽኑም በአጀንዳዎች ተሰብስቦ የመጨረሻ ሐሳብ ብሎ ያስቀመጠው ይህንን ቢሆንም ግን ይሄም በጎን ሾልኮ እንዲነገር ተብሏል። ሁለት ወገኖች ተፈጥሯል። ስለዚህ እየመጣ ያለው አደጋ በጣም ስርዓቱም ውስጡን ሁሉ ከፋፍሎታል። የብልጽግና ፓርቲ ለሁለት የተከፈለ እስኪመስል ድረስ ነው ብዙ ችግር ተፈጥሮበታል። በግራ በቀኝም ያለው አደገኛ ስለሆነ ከዚህ ልቅ ሁለቱንም ወገኖች ለማርገብ የመጣውን አደጋ እንደው በዝምታና በዚህ መልኩ በማጠናቀቅ ለማለፍ የተፈለገ አይመስልም ወይ? ሁለት ወገኖች ተፈጥሯል። ሁለቱንም ወገኖች ማስደሰትም ማስከፋትም የተፈለገ አይመስልም።
ልክ ነው መሳይ። ምንድነው ዳሜጅ ኮንትሮል ነው እያደረጉ ያሉት። አሁን በዚህ ጉዳይ ላይ አንተ እንዳልከው የአዲስ አበባ የኦሮሚያ ዋና ከተማም አይደለችም፣ ወይም በተለይ ከክልሉ ፖለቲከኞች የቀረቡት አጀንዳዎች ሙሉ በሙሉ ወድቀዋል ከተባለ ኦሮሚያ ክልል ውስጥ አዲስ አበባን የኦሮሚያ ክልል እናደርግልሃለን ብለው ቃል የገቡት ካድሬ ሊያኮርፍ ነው። ማኩረፍ ብቻ አይደለም፣ ምናልባት በክልሉ ውስጥ ያሉ ወጣቶችንም ለሌላ ንቅናቄና አመጽ ሊያስነሳ ይችላል። ስለዚህ አንድ እሱ ስጋት አለባቸው። ኦሮሚያን አሳልፈው ሰጡ ወይም ጠንክረው መሟገት ባለመቻላቸው በሌሎች ኃይሎች ተረቱ የሚል የፖለቲካ ገጽታ ስለሚፈጥር እሱ ራሱን የቻለ አደጋ አለው ለብልጽግና። እነሱ በፈለጉት በተመኙት በጠየቁት ልክ ደግሞ አድርገው ሌሎቹን አካላቶች ሁሉ ተረማምሰው ገፍተው የሚሄዱ ከሆነ ደግሞ በዚህኛው ወገን ታዲያ ኢትዮጵያ የምትሉን ለምንድን ነው ለአንድ ከተማ እንደዚህ ለመጠቅለል እንደዚህ የምትሆኑት የሚለው በሌላኛው በኩል ያለውን የብልጽግናን አባላት ደጋፊዎች ያራግፍባቸዋል፣ ጠላታቸውንም ያበዛባቸዋል፣ ውጥረትም ይፈጥራል። ስለዚህ ሁለቱን ባላንስ አድርገው በሂደት ውስጥ ለውስጥ የሚፈልጉትን ነገር ለማድረግ ይሄ አሁን ከገቡበት በተለይ ኮሚሽኑ ራሱ ከገባበት ቅርቃር ለመውጣት ያላቸው ብቸኛ መንገድ ነገሩን አድበስብሶ መሄድ ይመስለኛል። አይ ቲንክ ይሄ ሽምግልና የተቀመጠውም አካል የኮሚሽኖቹም ሰዎች መጨረሻ ላይ ሊያቀርቡ የሚችሉት ነገር የድሬዳዋው ከንቲባ ተናገሩ የተባለው መጨረሻ ላይ ይሄ ነገር አወዛጋቢ እስከሆነ ድረስ ለምን ወደፊት ጊዜ አንሰጠውም፣ በሌላ ጊዜ በሌላ አውድ በሌላ ሁኔታ ቢፈተሽና ቢወሰን አይቻልም የሚለው በሁለቱም አካላት በኩል ያለውን ጡዘት በተለይ ወደ ብልጽግና የሚነጣጠረውን ጦር ትንሽ እንትን ያደርግልናል የሚል የብልጠት አካሄድ ይመስለኛል። ስለዚህ አብይ አህመድ ጠረጴዛ ላይ እንግዲህ ሁለት መልክ ያላቸው በተለይ በአዲስ አበባ ጉዳይ ላይ አጀንዳዎች፣ ምክር ሀሳቦች ይመጣሉ። ምናልባት ይህንን የመጣውን እሳት የሚበርድ ከሆነ በግራ በቀኝም የመጣውን የህዝብ ስሜት ቀዝቀዝ ማለቱን ጋብ ማለቱን ጠብቆ አብይ አህመድ የፈለገውን የህዝብ አስተያየት ነው የህዝብ ሀሳብ ነው ብሎ አንዱን መርጦ ተግባራዊ የማድረግ እድሉን ወደፊት ይጠቀምበት ይሆን? አይመስለኝም። ምክንያቱም ዞሮ የዚህ የምክክር ኮሚሽኑ ሰነድ ይፋ መውጣቱ አይቀርም አት ዘ ኤንድ ኦፍ ዘ ዴይ ኮምፓይል የተደረገው። ስለዚህ እዛ በምክክሩ ላይ ሁሉም ከተስማማበት ውጪ የኦሮሞ ፖለቲከኞች በፈለጉት መንገድ የተወሰነ አጀንዳ ከመጣ ይኸው ትኩሳት አሁን ያለው መነቃቃትና ቁጣ ቆይቶም መነሳቱ አይቀርም። ስለዚህ ወደዛ በእኔ እንደውም አሁንም አደገኛ የሚሆነው ድምጽ በማጥፋት ምንም መነጋገርም መወያየትም ህግ ማውጣትም ሳያስፈልግ መሬት ላይ በሂደት ነገሮችን ሊቀያይሩ ይችላሉ የሚል ትልቅ ስጋት ነው ያለኝ። አዲስ አበባን በተግባር በተጨባጭ ሙሉ በሙሉ የመቆጣጠር ስራ ሰርተው ፓርቲያቸውም ውስጥ ምናልባት በዚህ አጀንዳ ላይ ትልቅ ተቀናቃኝ የሆኑባቸውን ኃይሎች የማጽዳት ስራ መጀመሪያ የሚሰሩ ይመስለኛል እና ወደፊት በሌላ መንገድ በምክክርም በውይይትም መልክ መልሰው ያመጡታል። የሚተዉት አጀንዳ አይደለም፣ በምንም ተአምር ይዘውት ይመጣሉ። ግን መቼና በምን አይነት ሁኔታ ውስጥ ጠብቀው ያመጡታል የሚለው ግን እሱ ላይ አሁን በድፍረት መናገር አይቻልም። ግን በእርግጠኝነት መናገር የሚቻለው ይሄን አጀንዳ መቼም አይተውት። ምናልባትም ያሬድ ብልጽግና በዚህ የከሰረ ነው ማለት አንችልም ወይ? አንደኛ የ4 ዓመት የ5 ዓመቱ ሂደት ለዚህ አይነት ፍጻሜ ከሆነ ምን ትርጉም አለው የሚል ብዙዎች በአገዛዙን የሚፈትኑበትና የሚበይኑበት ይህን ሁሉ ተደርጎ 20 ቢሊዮን ብር ገደማ ወጥቶ 40 ቀን ሙሉ 4000 ሰው አዲስ አበባ ተቀምጦ ምንም ነገር መወሰንና ሀሳብ ማቅረብ የማይችልበትን ጉባኤ እንደዚህ መንገድ ላይ አልከስክሶና ጥሎ መሄድ ብልጽግናን አይጎዳውም ወይ? ሌላው ብልጽግና ይዟቸው የነበሩ አጋር የሚባሉት ወይም ደግሞ ታማኝ ተቃዋሚ የሚባሉትም አሁን አኩርፈዋል። መግለጫ እያወጡን አንዳንዱ እስከ መጨረሻው ከብልጽግና ጋር ከዚህ በኋላ ዳግም ይገናኛሉ የሚለውን እርግጠኛ ባንሆንም ግን እያወጡ ያሉት መግለጫ ከፍተኛ መሻከር ውስጥ እንደገቡ ነው። ያ ብቻ አይደለም፣ የራሱ የብልጽግና መዋቅርም በአማራ ክልል ያለው ልቡ መሸፈቱን ነው እያየን ያለ ነው። ስለዚህ ብልጽግና እንደ አንድ ፓርቲ ከዚህ በኋላ ቆሞ መሄድበት ሁኔታ ሳለ እንዲህ አይነቱ ነገር የበለጠ ውስጣዊ ፓርቲውን አይጎዳውም? በደንብ እኮ ይሄ የተጋለጡበት አጋጣሚ ነው መሳይ። እነዚህ ሰዎች ምንም የዴሞክራሲ ባህል በፍጹም ያልተዋሃዳቸው ብቻ ሳይሆን ሊዋሃዳቸው የማይችል ፖለቲካን በብልጣብልጥነት በሰልፊሽነት እያራመዱ ያሉ ሰዎች ናቸው እና እኔም ይህንኑ በማስመልከት ሀሳቤን የገለጽኩት የማስመሰል ስራ ነው። አሁን ዛሬ የተሰራው ድራማ ምንም እንዳልተፈጠረ፣ በዚህ ምክክር ኢትዮጵያ እንዳተረፈች
አዳዲስ ቁርሾች መጠንከራቸውን አይገልጽም። ልክ በስምምነት በጥሩ ሁኔታ ሁሉም ሰዎች እኩል ሀሳባቸውን ሰጥተው ተደምጠው ውይይቱ በዛ የተጠናቀቀ ለማስመሰል ዛሬ የሄዱበት ትልቅ የማስመሰል ድራማ አላማውም እነዚህን ዳሜጆች ብልጽግና በድርጅቱ ላይ ጭምር የደረሰበትን ዳሜጅ ምናልባት ኮንትሮል ለማድረግ የመጀመሪያ ስቴፕ ያደረገው ይመስለኛል እና ግን ቀላል ምልክት አይደለም የታየው። እነሱም የተፈተኑበት ብቻም ሳይሆን ለወደፊቱም ጠንከር ያለ መልእክት የተቀበሉበት ነው። አዲስ አበባን ዝም ብሎ እንደ አንድ መንደር ከተማ መንጭፌ የራሴ መጠቀሚያ ብቻ አደርጋታለሁ ብሎ ማሰብ በምንም ተአምር ማንም ኢትዮጵያ የማይቀበለው መሆኑን ከብዙ አቅጣጫ የሰውን ቁጣም ድምፅም እዛውም አፍንጫቸው ስር የሚፈሯቸው በሌሎች ጉዳዮች ላይ የሚፈሯቸው እነሱን ሲያዩ የሚሽቀጠቀጡ ካድሬዎች ዞር በሉ ነው ያሏቸው። ለኮሚሽኑም ያቀረቡትን ደብዳቤ አይቼዋለሁ። ተፈራርመው የኮሚሽኑ ሰዎች ገለልተኛ እንዳልነበሩና ብዙ ጥፋቶች እንደሰሩ ሁሉ አጋልጠዋል። ስለዚህ ይሄ ብልጽግናን በደንብ ያጋለጠ ሂደት ነው። እስቲ እንግዲህ ወደፊት የሚሆነውን ደግሞ በቀጣይ እናያለን መሰለኝ። ያሬድ እንደው በዛሬው የመዝጊያ ስነ ስርዓት ላይ አብይ አህመድ ይገኛል ተብሎ ሲጠበቅ አልተገኘም። አንዳንድ እርግጠኛ ያልሆኑ መረጃዎች እየወጡ ናቸው ያሉት። ይህንን የ40 ቀኑን ጉባኤ መክፈቻውን እሱ በማድረጉ መዝጊያውንም በአብይ አህመድ እንደሚሆን ነው ቀድሞ የተያዘ ፕሮግራም የሚያመለክተው። ነገር ግን አብይ ለምን አልተገኘም የሚለው በተለያዩ መረጃ ምንጮችም እየወጣ ነው። አዲስ ማለዳ ከአዲስ አበባ እንደዘገበው 10 ቀን ሆኖታል አብይ አህመድ በቢሮም በተለያዩ አካባቢዎች መታየት ካቆመ የሚል ነው። ለማንኛውም በዚህ ዙሪያ የተረጋገጠ መረጃ የለም። ነገር ግን የተገኙት ታዬ አጽቀሥላሴ ናቸው ፕሬዚዳንቱ። እሳቸውም ኢትዮጵያ አትፈርስም፣ ኢትዮጵያ እናጸናለን የሚሉ የተለመዱ የአብይ አህመድ ቃላቶችን ተጠቅመው ነው ያስተጋቡት። በእንደዚህ አይነት ሁኔታ ሀገር መከራ ውስጥ ሆና ምንም ስኬት ባልተገኘበት እንዲህ አይነት ዲስኩር ማሰማት ለምን አስፈለገ የሚለውም ይነሳል። ሌላው የሀገራዊ ምክክሩ ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከአሜሪካ ተመልሰው እንግዲህ አርበኛ ለመጫወት ብሔራዊ ጀግና ሆነው ለመታየት የሞከሩበት ሁኔታ አስተዛዛቢ ነው። እኔ አልሸሽም አልኮበልልም ብለዋል። ዜናውን ያወጣው አንከር ሚዲያም በእርግጥ አሁንም በጉዳዩ ላይ ግልጽ ማብራሪያ መስጠት ያስፈልጋል። እሳቸው ኮበለሉ የሚል ዜና በእኛም ሆነ በእኛም በሚመለከቱ አካላት በኩል አልወጣም። የእሳቸውን መውጣት ግን ግምታዊና የተለያዩ ፖለቲካዊ ትንታኔዎች ሊሰጡ ይችላሉ የሚል ነገር ነው የቀረበው። ለዛም ዜናውን አውርደነዋል። ለማንኛውም በዚህ ምክንያት ብሔራዊ ጀግናና እንደው የኢትዮጵያ አርበኛ ሆኖ ለመታየት አልሸሽም አልኮበልልም እዚሁ ነው መጨረሻ ይብሏል። ግን ለእሳቸው መልካም አጋጣሚ ተፈጥሮላቸው ነበር። እውነት ለመናገር በዚህ አጋጣሚ ከዚህ ከወደቀ እየሞተ ካለ ስርዓት ራሳቸውን መነጠል የሚችሉበት እድል ተመቻችቶላቸው ግን ያንን አልመረጡም። የምርጫ ጉዳይ ነው። ለማንኛውም በሁለቱ ግለሰቦች ንግግር ላይ እንደው አስተያየት መስጠት ከተቻለ እኔ የሁለቱንም ሰዎች ንግግር ያው የማስመሰል ነገር ነው። ዞሮ ፕሬዝዳንቱ ካላቸው ትልቅ የዲፕሎማሲ ኬሪየር አንሰው ነው ብዙ ጊዜ የማያቸው። ከፕሬዝዳንት ከሆኑ በኋላ የካድሬ ገጸ ባህሪ ነው ሰውየው የሚጫወቱት። በየመድረኩም ላይ የሚያደርጓቸው ንግግሮች ከሌሎቹ ካድሬዎች የተሻለም አይደለም። እንደ አንድ የተማረና ለረጅም ጊዜ በዲፕሎማሲ እንትን ውስጥ እንደቆየ ሰው አይደለም ንግግራቸው። እንግዲህ ካድሬ የለየለ ጭልጥ ያልክ ካድሬ ስትሆን ሁሉ ነገር ይበላሻል እና የነ አብይን የሚሏቸውን እና ከነሱ ጋር የሚያወሩትን ነገር ነው የሚደግሙት። ብዙም ከቁብ እኔ አልቆጥራቸውም። ኮሚሽነሩ እንግዲህ የራሳቸው ጉዳይ ገጥሟቸው ወጥተዋል፣ ተመልሰዋል። ጥሩ ነው። ወደ ሀገር መመለሳቸውም ሀገሬ ነው ማለታቸውም ተገቢ ነው። በሳቸው እድሜ ያለ ሰው ትልቁ ነገር የነበራቸውን ኃላፊነት ቃል እሳቸው በገቡት መሰረት ያለማንም ጫና ሰርተዋል ወይ ነው? አልሰሩም። ሁሉም እንደሚያውቀው ይኸው የወጡትም ሪፖርቶች መግለጫዎቹም የቀረቡላቸው ቅሬታም ኮሚሽኑ ጭምር ወገንተኛ ሆኖ ኮሚሽነሮቹም ወገንተኞች ሆነው ብዙ ቦታዎች ላይ ችግር ይፈጥሩ እንደነበረ በበቂ ማስረጃ የተረጋገጠ ነው። ስለዚህ ለእኔ ፌል አድርገዋል። ቢያንስ ቃል የገቡትን እንኳን ማድረግ የቻሉ ሰው አይደሉም። ከዚህ ምክክር ጋር ተያይዞ ወደፊት በኢትዮጵያም ላይ በተለይ ከአዲስ አበባ ጥቅም ጋር ተያይዞ ሁሉ ለሚመጡ ጣጣዎች ሁሉ ከሚጠየቁት ሰዎች አንዱ እሳቸው ናቸው መሰለኝ። ያሬድ በጣም ነው የማመሰግነው። እንደው በመጨረሻ ምን ማለት ይቻላል? አጠቃላይ ሁኔታው እንግዲህ ተጠናቋል። የ4 ዓመቱ የ40 ቀኑ ሁሉም ነገር በዚህ መልኩ ፍጻሜውን አግኝቷል። እንደው ድምር ውጤቱን አይተን በመጨረሻ ምን ማለት እንችላለን? ምናልባት ከዚህ ጋር ተያይዞ የምታስተላልፈው መልእክት ካለ?
እኔ ምንም ዜሮ ሳም ነው። ምንም በዚህ ምክክር ሂደት ውስጥ አዳዲስ መናቆሮች ከመምጣታቸው አዳዲስ የፖለቲካ ቅራኔ መሿከቻ ነገሮች ከመምጣታቸው ውጪ ሶልቭ የሚያደርገው አንድም ሀገራዊ ችግር አለ ብዬ አላስብም። ይሄ ደጋግሞ ይቀርብና ይነሳ የነበረውን የሽግግር መንግስት ነው ኢትዮጵያ የሚታደጋት ካለችበት ችግር የሚለውን እሱን ለማለባበስ የተሄደ ሰፊ ርቀት ነው። አሁንም የኢትዮጵያ መንግስትም የኢትዮጵያ ህዝብም የፖለቲካ ኃይሎችም የሽግግር ሂደት ላይ አተኩረው ትግላቸውን እንዲቀጥሉ ነው እኔ ጥሪም ማረገው። እኔ የማምንበትም ያ ነው። ይሄ ሂደት አንዱም የኢትዮጵያን ችግር የሚቀርፍ አይደለም። በጣም አመሰግናለሁ። የሰብአዊ መብት ተሟጋች ያሬድ ኃይለማርያም፣ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ በማመስገን ሰናበታለሁ። መልካም ቀን። አመሰግናለሁ መሳይ።